ነገረው ግብጽ እኮ ይላል እኮ ይላል የሚለውን እኮ ላስረዳህ እኮ ነው። ይላል የሚለውን ላስረዳህ ነው። ካላዳመጥክ እንዴት ላስረዳህ? እሺ ረጋ በል ቀስ በል። ናፍቆት ሰማህ ግደሉ ይላል ብሏል። ወደበህ ምን ትላለህ? አያ በልሽ በቃ ተረድቷል መሰለኝ። እሺ ኡስታዝ ምንድነው አሁን ይሄ መጽሐፍ ቅዱስ ላይ የተነገረው በምን ሐሳብ ነው የሚለውን መቼም አንተ ታውቀዋለህ ኦልሬዲ። እሱ ካላወቀው ግብፃውያን በባርነት ቀንበር ተይዘው ነበሩ። በእግዚአብሔር ላይ ሲያምፁ እግዚአብሔር ደግሞ ያመፁበትን ስለሚቀጣ እስራኤላውያን የበኩር ልጆቻቸው እንዲሞቱ አዘዘ። ሰው አይደለም እንዲገላቸው ያዘዘው፣ ሰው አይደለም መላእክት እንዲቀስፏቸው የበኩር ልጆቻቸውን የሆነው እግዚአብሔር አምላክ መሆኑን እንዲያውቁ የበኩር ልጆቻቸውን እንዲቀጣ አዘዘ። ግልጽ ነው። ሰው አይደለም፣ መላእክት ናቸው። ሰው አይደለም። ሳኦልን ነው የተረጋጋው ሰው ነኝ። ሳኦልን ነው ሂድና ህፃናቶችን ግደል አለው፣ ሽማግሌዎችን ግደል አለው፣ ሴቶችን ግደል አለው፣ በሬን አህያን ግመልንም ግደል አለው። ሳኦል ሄደና እሺ ብሎ የእግዚአብሔርን ቃል ሰምቶ ገደላቸው። እንስሳቶችን ግን አልገልም አለ። ከዚያ እግዚአብሔር ተጸጸተ ሳኦልን በማንገሱ። ለምን ተጸጸተ እግዚአብሔር ስንል እነዛን እንስሳት ስላልገደለለት ማለት ነው። ሳኦል እነዚህ እንዴት እገላለሁ ብሎ አልገልም አለ። እነዚህ እግዚአብሔር ለምን አልገደልክ ብሎ ተጸጸተ እሱ በማንገሱ። ስለዚህ ሳኦል ነው ግደሉ እያለ እግዚአብሔር ትእዛዝ የሰጠው። ህፃናቶችን ግደሏቸው ብሏል። ብላቴናዎችን ግደሏቸው ብሏል። ህፃን ልጅ ለምንድን ነው የሚገደለው? ምን አጥፍተው? እስኪ ንገረን ኡስታዝ። አሁን እግዚአብሔር አምላክነቱን ያላወቁ ሰዎች ልክ አሁን ለምሳሌ እንደማን ብትለኝ እንዳንተ ማለት ነው። አምላክነቱን ያላወቁ ሰዎች በሙሉ ካለ ይቀጣቸዋል። በሰው አማካኝነት አይደለም። ግልጽ ነው አይደል? አንዴ በሰው መጥቶ ቢኖ ስራ ይሰራል። በሰው አማካኝነት ነው። ይሄ ሰው ያይሰማው ምንድን ያው በሰዎች አማካኝነት ነው። አንብብ ከመጀመሪያው ከአንድ ጀምረ ድምጽ ከፍ አድርገህ አንብብ። በመላእክ ነው ይለኛል። በሰዎች አማካኝነት ነው ያዘዛቸው። እዚህ ቦታ አንብብ። ህፃናቶችን ለምን ግደሉ ይላል አምላክ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ምን እንዳሉ ላሳያችሁ። ህፃናቶችን አትግደሉ ይላሉ። እግዚአብሔር ሆናል ህፃናቶችን ግደሉ። ኑ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እንዳሉ ላሳያችሁ። ሐዲስ ላውጣላችሁ። ኑ ላሳያችሁ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ ከተባለ ወደ አማርኛ ልቀይርላችሁ ሐዲሱን። ያውና የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ምን አሉ? ሽማግሌን፣ ልጅን ይታያል። ልጅን፣ ወጣትን ወይንም ሴትን አትግደል። ልጅን፣ ወጣትን፣ ሴትን፣ ሽማግሌን አትግደል አሉ ነቢ ሰለላሁ ዐለይሂ ወሰለም። እግዚአብሔር ምን አለ? ሽማግሌንና ህፃናትን ግደሉ። ሽማግሌንና ህፃናትን ግደሉ እያለ ነው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። እሱም ብቻ አይደለም የገዳም ሰዎችን እንዳትገሉ እንዳሉ ታውቃላችሁ። ያ ሰላም ወላ ራሂበን ፊ ሰውመዐቲሂ። ኡስታዝ በጣም ይቅርታ ኡስታዝ ስራ እየሰራው ስለሆነ ነው እንትን ያልኩት። በጣም ይቅርታ። እሺ ተመልከቱ። ኑ ላሳያችሁ። አሁን ላይ ክርስቲያኖችን ሄዱና ግደሉ ይላል እስልምና ይሏቸዋል። ነገር ግን ምን እንደሚል ላሳያችሁ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን እንዳሉ የገዳማት ሰዎችን እንዳትገሉ ብለው አስጠንቅቀዋል። ግን እስልምና እነዚያን ግደሉ ይላል ይሏቸዋል። አይደል መምህሮቻችሁ የሃይማኖት መምህር ሳይሆን እነዚህ እኔ ፖለቲከኛ ነው የምላቸው። ቦታቸዋል። ኑ ላሳያችሁ እስላም ምን እንደሚል ወደ አማርኛ ልቀይርላችሁ። እሺ ያውና እዚህ ጋር ተመልከቱ። እሺ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሜት አድርጋ እንዴ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሰራዊቶቻቸውን በላኩ ጊዜ በአላህ ስም ውጡ፣ በአላህ የማያምኑትን በአላህ መንገድ ተዋጉ። ማለት መዋጋት የሚፈልጉትን አትክዱ፣ ክህደትን አትስሩ ማለት ነው። አትስረቁ፣ አትቁረጡ፣ ልጆችን አትግደሉ፣ የገዳማት ሰዎችን አትግደሉ ይሉ ነበር። አላሁ አክበር። የገዳማት ሰዎችን አትግደሉ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ክርስቲያኖችን ማለት እኮ ነው ያ ጀማዓ። የገዳማት ሰዎችን እንዳትነኩ፣ ህፃናቶችን እንዳትነኩ ይሉ ነበር።
ነገር ግን ሊጋደል የመጣን አካል ብቻ ተጋደሉ። ወቃቲሉ ፊ ሰቢልላህ አለዚነ ዩቃቲሉነኩም፣ እነዚያን በአላህ መንገድ ላይ የሚጋደሏቸውን ተጋደሉ አሉ። ገብታችኋል? ነገር ግን የገዳማት ሰው አይነካም እያሉ ያስጠነቅቁ ነበር። አያችሁ፣ የገዳማት ሰዎችንም አትግደሉ፣ ህፃናትንም አትግደሉ። የካህዲያን ህፃናት ልጆች፣ የገዳማት ሰዎች፣ ሴቶች፣ አዛውንቶች፣ ሽማግሌዎች አይገደሉም ብሎ አስጠንቅቀዋል። እግዚአብሔር ምን አለ? ህፃናቶችን፣ ሴቶችን፣ ሽማግሌዎችን ግደሏቸው አለ። ኑ ላሳያችሁ። ያውና መጽሐፍ ቅዱስ ላይ ቁጥር 6 ላይ ተመልከቱት ምን እንደሚል። ቁጥር 6 ላይ ምን ይላል? ሽማግሌውን፣ ጎበዙን፣ ቆንጆይቱን፣ ህፃናቶችን፣ ሴቶችን ፈጽማችሁ አንድ ኮሜንት ላይ እንጻፉት። ምን አለ? ሽማግሌውን፣ ጎበዝን፣ ቆንጆይቱን፣ ህፃናቶችን፣ ሴቶችን ፈጽማችሁ ግደሉ፣ ግደሉ፣ ግደሉ አለ እግዚአብሔር። ለምን ህፃናቶችን፣ ሴቶችን? ለምን ሴት ልጅን የሚጠራው እግዚአብሔር? ሲፈልግ እግዚአብሔር በሌላ ቦታ ላይ ሴቶችን አቃጥሏቸው በእሳት ይላል። በእሳት አቃጥሏቸው። የካህን ልጅ ብታመነዝር አለ እግዚአብሔር አባቷን ካህኑን አርክሰዋለችና በእሳት አቃጥሏት አለ። ከነ ህይወቷ ትለኮስ ብለው ልኩስ። ይሄ ብቻ አይደለም፣ ሴት ልጅ እጇን ቁረጧት ብሏል እግዚአብሔር። ለምን ይሄ ሁሉ ፍርድ? ለምን? ሁለት ወንዶች ቢጣሉ አለ እግዚአብሔር የአንደኛው ወንድ ሚስት ለባሏ አግዛ የዛኛውን ሰው ብልቱን ብትይዝ አለ እግዚአብሔር እጇን ቁረጧት ያለምንም ርህራሄ ይላል። ለምን? ለሽ ለይሄ ሁሉ ጭካኔ በሴት ልጅ ላይ ለምን? በሌላ ቦታ ላይ እግዚአብሔር ምን ይላል? ሴት ልጅ አግብታ ማታ ድንግል ከሌላት በድንጋይ ተወግራ ትገደል ይላል። አስቢው፣ ሸግት አግብተሽ ድንግልና ከሌላት አለ እግዚአብሔር ባሏ ይውጣና ለሽማግሌ ይንገርባታል፣ ያዋርዳታል። እቺ ሴትዮ ድንግልና ጋር አላገኘሁባትም ብሎ ይናገር። ከዚያስ ምን ትደረጋለ? ተወግራ ትገደል አለ እግዚአብሔር። ድንግል ከሌላት ተወግራ ትገደል ስታገባ ማታ ልሽ። ይሄ ብቻ አይደለም፣ አባት ሴት ልጁን ባሪያ አድርጎ ቢሸጥ ችግር የለውም ይላል እግዚአብሔር። ምን አለ? አባት ሴት ልጁን ባሪያ አድርጎ ቢሸጥ ያ የገዛት ሰው በቃ እንዲህ ያድርጋት እያለ ህግና ስርዓት ያወጣል። ለምን ሴት ልጅን ባሪያ አድርጎ መሸጥ? ይሄ ሁሉ ሴት ልጅን መናቅ ለምን? ሴቶችን ለምንድን ነው እንዲህ የሚያናንቃቸው? አላህ ሙስተዓን፣ አላህ ሙስተዓን። ሴት ልጅ እርኩስ ነች ይላል መጽሐፍ ቅዱስ ላይ። ሴት ብታረግዝ ወንድ ልጅንም ብትወልድ ለ7 ቀን ያህል የረከሰች ነች ይላል እግዚአብሔር። እርኩስ ነች። ወንድ ልጅ ቅዱስ ተብሏል። ትክክል ነው። ዋሻውት ካለ አስቆም። የትኛው ነው ላሳየህ? ከተናገርኩት ሁሉ ምረጥ። ለምሳሌ አሁን ቅድም መግደል አትግደል በሚለው ላይ እየመለስኩልህ ነበር አይደለ? በመሀል እኔ የሕክምና ስራ ስለምሰራ ሰው ሲመጣ አቆምኩኝ። በጣም ይቅርታ። ግን አሁን ምንድን ነው ግደሉ ብሏል እግዚአብሔር? ህፃናቶችን ግደሉ ብሏል። ነገርኩህ እኮ ቅድም ለመቅሰፍት ሲሆን እግዚአብሔር አልገዝም ያሉትን ግደሉ ብሏል። በሌላኛው ቆይ አባቴ ቆይ አታስቆመኛ። ታማሚዎችን እንደምትሰማ ቆይ እንዳዳምጥ። አንተ አሁን መቅሰፍት አድርገህ በመቅሰፍት ልታሰብ፣ መቅሰፍት አይደለም ይሄ። ምን መሰለህ? ትእዛዝ ነው ይሄ ትእዛዝ ነው። እግዚአብሔር ምን አለ? ህፃናቶችን ግደሉ፣ ሴቶችን ግደሉ፣ ሽማግሌን ግደሉ እያለ ነው። ትእዛዝ እንጂ መቅሰፍት አይደለም። ያን ትእዛዝ መልአክ ሳይሆን ሰዎች በምድር ላይ ተቀብለው፣ አንተ ቅድም መልአክ ነው ብለህ ነበር። መልአክ አይደለም። ሰዎች ትእዛዙን ተቀብለው ፈጽመዋል፣ ሄደው ገለዋል። ሴቶችን፣ ህፃናቶችን፣ ሽማግሌዎች ምን ትላለህ? በእግዚአብሔር ትእዛዝ መሰረት አውጥተን እናነበዋለን ኡስታዝ። በሌላ ደግሞ አሁን ለምሳሌ አትግደሉም ይላል መጽሐፍ። ይሄን አታውቅም? እሺ ምንድን ነው አትግደሉ ያለው? እሺ ጥሩ። እኔ እግዚአብሔር አምላክ የበቀል አምላክ ነኝ። አትግደሉ። ኦሪት ዘጸአት ምዕራፍ 20 ላይ አውጣና አሳይልኝ ፕሊስ። ችግር የለውም እናውጣለን። አትግደሉ ያለው ምንድን ነው እኮ? አውጣና አሳያቸው እንዲያዩ ማለት ሰው እንዲያዩ። ችግር የለውም አሳይልሃለሁ። ደስ እንዲለኝ ነው ላሳይልህ። ችግር የለውም። በቃ ቁጥር ስንት ላውጣልህ? ኦሪት ዘጸአት ምዕራፍ 20 ቁጥር 13 ቁጥር 13 ያ እሺ ምን አለ? ይህ 10ቱ ትእዛዛት አትግደል ይላል። ምንድን ነው አትግደል ያለው? አትግደል ማለት ምን? ሰውንም ሊሆን ይችላል፣ እንስሳንም ሊሆን ይችላል። ሁሉንም እዚህ ጋር እኮ ያካትታል አይደል? እሺ እዚህ ጋር ደግሞ እግዚአብሔር ግደል አለ። ማሳይ ቁጥር 6 ደግሞ አንብባት በነካጅህ ምን ትላለች?
የተነሳ አነሳለሁ። እንዳወጣ ትፈቅድልኛለህ? እኔ ከራሴ አውጣ፣ ችግር የለም። ሕዝቅኤል 9:6 እስከዛ አንተ አውራ። ይሄ አትግደል የሚለው አለአግባብ አትግደል ነው። ነገር ግን መገደል ካለበት ግደሉ እያለ ያዛል። እግዚአብሔር ለምሳሌ የገደለ ሰው ይገደል ይላል ቃል በቃል። ግን ይሄኛው የሚለው ምንድነው? አትግደል ሲል ጊዜ ያለምንም ምክንያት ሰውን አትግደል ለማለት ነው። ገብቶሃል አይደል? ያለምንም ምክንያት ሄዶ ሰውን አትግደል ማለት ይሄ ብርቅ አይደለም። ማንኛውም ንጹሕ አይምሮም ያለው ሰው ራሱ የሚናገረው ነገር ነው። ነገር ግን በሌላ ቦታ ላይ መገደል የሌለባቸውን አካሎች ንጹሐኖችን ግደሉ ይላል እግዚአብሔር እያልኩ ነው እኔ ደግሞ። ገብቶሃል አይደል? በኢስላም ግን ምንድነው ከተባለ ንጹሐኖችን ግደሉ የሚል በፍጹም አታገኝም። ነቢያችን ሰለላሁ ዐለይሂ ወሰለም አደራ ህፃናቶችን አትግደሉ አሉ። እግዚአብሔር መጥቶ ህፃናቶችን ግደሉ አለ። ነቢዩ ሰለላሁ ዐለይሂ ወሰለም ሽማግሌን እንዳትገሉ አሉ። እግዚአብሔር መጥቶ ሽማግሌዎችን ግደሏቸው አለ። ነቢዩ ሰለላሁ ዐለይሂ ወሰለም ሴቶችን አትግደሉ አሉ። እግዚአብሔር መጥቶ ሴቶችን ግደሏቸው አለ። ይህን አትግደል የሚለውን ቃል ነፋሳ ያለው በቁርአን ላይ ወላ ተቅትሉ ነፍሰ ለቲ ሐረመ ላሁ ኢላ ቢልሐቅ አትግደሉ እያለ ቃል በቃል ተናግሯል። ገብቶሃል አይደል? ትንቢተ ሕዝቅኤል ምዕራፍ ስንት ነው? 9:6 ያ ሰላም ያ ሰላም ያ ሰላም። ሽማግሌውን አውጥቻለሁ። ሽማግሌውንና ጎበዚቱን ድንግሊቱንም ሕፃናቱን ሴቶቹና ፈጽማችሁ ግደሉ ቅረቡ። ልቀጥልልህ? ስለዚህ ሴቶችን፣ ሕፃናቶችን፣ ሽማግሌዎችን ግደሏቸው ብሏል አይደል? እግዚአብሔር ብሏል። ምሳሌ እዛ ምዕራፍ 1 ላይ ካየኸው ምንድን ነው የሚለው? ምዕራፍ 1 ላንብብልህ እዛው ላይ ማለት ነው። ለምን አንተ እኮ ያቺን ቆርጣ አውጥተህ ነው አሁን ክርስትናን እያጥላላ ያለው አይደል? ሙሉ መጽሐፉን እኮ እኔ ደግሞ መልሱን ልሰጥህ ነው እኮ እዛው ሳልወጣ። ግደሉ እኮ ብሏል። እኔ አመንኩልህ አይደል? እንዴ አልካድኩማ? ካድኩ? እሺ ይኸውልህ፣ እንደሱ ከሆነ ህፃናቶችን ለምን ግደሉ ይላል? ህፃን ልጅ ምን አጥፍቶ ነው የሚገደለው? እሱ ላይ ነው እኮ ልመልስልህ ነው። መልስልህ። እሺ ምዕራፍ 1ን ካነበብከው እያንዳንዳቸው የሚያጠፉበትን መሳሪያ በእጃቸው ይዘው ከተማይቱን የሚቀስፉ ይቅረቡ። አንተ ቅድም ሳኦልን ያለው አልክ። ሰው በምን አቅሙ ነው የሚቀስፈው? በምን አቅሙ ነው የሚቀስፈው? አንደኛ ሳሙኤል እዚህ ጋር ስለ ሳኦል የሚያወራለ እዚህ ጋር ስለ ሳኦል የሚያወራለ ወይ ቅድም ለመክሰፍት ነው ከምዘጋ እንዳስጨርስ እኔኛ አይደለም እንደ ፈጣሪ አንድ ሳይወራ ሳኦልን ያልኩበትን በርካታ ቦታ ነው እግዚአብሔር ግደሉ ያለው። ከዚያ መካከል አንዱና ሆነ ያወጣሁልህ ቅድም የሳኦልን ላሳይህ። ሳኦል አይልም ይችላል እንደ የሳኦልን አልከ። እኔ እዚህ ጋር የተናገረው መላእክትን ነው ስል አይደለም ብለህ ካደረደ ሰውዬ ምንድነው ዶክተር ይመገው ዝም ብለህ ነው እንደ አዳምጥ እንጂ። አንደኛ ሳሙኤል ምዕራፍ 15 ቁጥር 2 ላይ ሂድ። ከአንድ ጀምረህ አንብበው። ሳኦል እንደታዘዘ ከእግዚአብሔር ግደል እንደተባለ ለምን አስተባበልክ? ቅድም ለምን አስተባበልክ? መላእክትን ነው ቅጠፉ ብሎ የላከው ብዬ ስል አይደለም ብለህ ቀጠፍ። ይኸው እዚህ ጋር ይሁንና ቅጠፉ የሚለው ሰው ሰይፍ ሰጥቶት ቅጠፉ የሚል አለ እንዴ? ልታስወጣኝ ነው? ትልቁ ላይ ትልቁ ላይ ላድርግህ ነው እንጂ አንደኛ ሳሙኤል ላይ ክፈት። እኔ አሁን ያለኝ አንድ ስልክ ነው። በመጽሐፍ ቅዱስ አውጥቼ እያነበብኩት እኔ አንደኛ ሳሙኤል አይደለም የፈለኩታ። ሳኦልን ያለው የቱ ጋር ነው አልከኝ አይደለ? ሳኦልን ያለበትን ላሳይህ እኮ ነው። አያዳምጥም እንደ ፈጣሪ። ሳኦልን ግደል ያለበት ቦታ የት ነው አልከኝ እና ላሳይህ አልኩህ። ገብቶሃል? ምዕራፍ ስንት ነው? አንደኛ ሳሙኤል ምዕራፍ መክፈት ትችያለሽ አንቺ? ምዕራፍ ስንት ነው? ከምከፍት ጠብቀኝ። አንደኛ ሳሙኤል ሚውት አድርግ። ያው ልከፍትልህ ነው እሱ። አንደኛ ሳሙኤል ምዕራፍ 15 ቁጥር 3 ከቁጥር 2 ጀምሮ ከአንድ ጀምራቸው አንብቡ። ምዕራፍ 15 ከቁጥር ስንት ጀምሮ? ከቁጥር 1 ጀምሮ። ሳኦልን ማየት ፈልጉ ነው። ሳኦልን እግዚአብሔር ግደል ብሎ እንዳዘዘው በሳሙኤል በኩል ስለ ጦርነት ነው የሚያወራው። ግን
ስለዚህ እግዚአብሔር ሳኦልን እዚያ ቦታ ላይ በሳሙኤል በኩል ህፃናቶችን፣ ሽማግሌዎችን ግደል ብሎታል አይደለ? ሴቶችን አንድ ጊዜ አንብቢለት ይሰማሃል። አንዴ ቤተናሳውና አንዴ እስከማውጣ ድረስ እሷ ታንብበው። ኦልሬዲ ግን እኔ አውጥቼ አሁንም እንተማመናለን። የእሷን ታምናታለህ፣ እንትን ትበለለህ፣ ታንብብልህ። መጽሐፍ ቅዱስ እኮ ነው ያምነዋለሁ። እኔ ሲጀመር ቅድምም አይ አላለም እኮ አላልኩም። አሁን ያልተግባባ ነው ምንድነው? ፕሊስ እኮ ቆይ አንዴ አድምጠኛ። እኔ እኮ በትዕቢት አይደለም እያናገርኩ ያለሁት አይደል? በትህትና ነው። በቃ ታንብብልህ። ያው አዳምጣ። እሺ አውጥታ ታንብበው። እሺ ህፃናቶችን ግደሏቸው ይላል። ሳሙኤልም ሳኦልንም አለው በእስራኤል ላይ ንጉሥ እንደምትሆን እቀባህ ዘንድ እግዚአብሔር ላከኝ። አሁንም የእግዚአብሔር ቃል ስማ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብጽ በወጡ ጊዜ በመንገድ እንደተዋጉ በእስራኤል ላይ ክፉ ያደረጉትን አማልቃውያንን ዛሬ እበቀላለሁ። አሁንም ሄደህ አሜልቅንና ኢያሪምን ምታ፣ ያለችውንም ሁሉ ፈጽመህ አጥፋ። ከእነርሱም የምታድነው የለም። አጥፋቸው፣ መከራም አጽንባቸው። የእነርሱ የሆነውን ሁሉ አጥፋ፣ ለያቸውም አትምራቸውም። ወንድና ሴቱንም፣ ብላቴናውን፣ ሕፃኑንም፣ በሬውንም፣ በጉንም፣ ግመልና አህያውንም ግደል። ሳኦልም ሕዝቡንም ጠርቶ በገለግ ኡስታዝ አቤት ኡስታዝ ሰምቻለሁ። መጽሐፈ ሳሙኤል ስንት ነው? ምዕራፍ 15 ምዕራፍ 15 ከቁጥር 1 ጀምረህ እስከ ታች ድረስ አለብህ። አነባዋለሁ። በደንብ አድርጌ ነው ማነባው። ችግር የለውም። እሺ አንብበው ወንድም። ስለዚህ እግዚአብሔር ህፃናቶችን ግደሏቸው ይላል። ህፃን ልጅ ለምን ስለ ጦርነት ነው የሚያወራው ወንድም? እግዚአብሔር ስለማይሰሙ ሰዎች ስለ ጦርነት ነው የሚያወራው እንጂ ስለ ምስኪኖች አይደለም። ስለ በቀል ነው። ስለ ከቁጥር 1 ጀምሮ አንብበው አይደለ? አንብበው። አዎ ልጅቷም ስታነብ እንደሰማው ቅድም እኔም ብዬ ነበር። አይ ቲንክ ኤክስሊቱ እዚህ ላይ አለ። ኤክስሊቱ እዚህ ላይ አለሽ አለ። ቅድምም ነግሬሃለሁ። አሁን ቅድም ያልተግባባ ነው ምንድነው? አንተ ቅድም ያነሳው ጥቅስ ላይ መላእክትን አይደለም ስትል እኔ ደግሞ መላእክትን እንደሆነ እዛው ላይ አሳየው። አንተ አይደለም ብለህ ካድክ። አሁን ግን እዛ ላይ ያለውን ሐሳብ ላንብብልህ። እሺ ላንብብልህ። በቃ ያው ከዚህ በኋላ አሁን እዚህ ጋር መላእክት እኮ እኔ እግዚአብሔር ረጋ በል እንጂ አሁን መላእክትን የሚቃላል እዚህ ጋር በመላእክት በኩል ነው ይሄ ትእዛዝ የተፈጸመው። መልአክ እንደምልክ ነው የሚያሳየው። ሁሱ መልአክ እንደምልክ ነው የሚያሳየው እንጂ እግዚአብሔር ይባርክሽ። በቃ ሰማህ አይደል? ደግሜ አንብብልህ እችላለሁ። መልአክ እንደምልክ ነው እንደሚያሳየው ሲያነብ እግዚአብሔር መልአክ ላከ። ከፍተሽ አሳይኝ። መልአክ ላከ የሚለው ሂጂ ክፈች። እዚህ ጋር መልአክ እንደሆነ አየህ አይደለ? መልአኩም እንደገና እያለ ይናገራል። አሁን ስለዚህ ደግሞ ሰዎች እንደሆነ የተናገረበትን ሌላኛው ወንጌል ደግሞ ላሳይ። ማርቆስ ላይ ነው። ማርቆስ 16 ላይ እሺ፣ ሰንበትም ይላል። እሺ፣ ሰንበትም ካለፈ በኋላ መግደላዊት ማርያም እና ያዕቆብ እናት ማርያም ሰሎሜ መጥተው ሊቀቡት ሽቶ ገዙ። ከሳምንቱም በፊተኛው ቀን እጅግ በማለዳ ፀሐይ ከወጣ በኋላ ወደ መቃብር መጡ። እርስ በርሳቸው ድንጋዩን ከመቃብር ደጃፍ ማን ያንከባልላል ይባባሉ ነበር። ድንጋዩ እጅግ ትልቅ ነበርና አሻቅበው አይተው ድንጋዩ ተንከባሎ እንደነበር ተመለከቱ። ወደ መቃብሩ ገብተው ነጭ ልብስ የተጎናጸፈ ጎልማሳ በቀኝ በኩል ተቀምጦ አዩ ይላል። እዚህ ጋር ደግሞ መልአክ ሳይሆን አንድ ጎልማሳን አካል አዩ ነው የሚለው። ሉቃስ ምን እንደሚል እንመልከት። ሉቃስ ወንጌል ላይ ደግሞ ነገር ግን ከሳምንቱ በመጀመሪያው ቀን ያዘጋጁትን ሽቶ ይዘው ከእነርሱም ጋር
አንዳንዶቹ ወደ መቃብሩ እጅግ ማልደው መጡ። ድንጋዩም ከመቃብሩ ተከምብሎ አየች። ገብተውም የጌታን መልአክ ኢየሱስን ሥጋ አላገኘው። እነርሱም ይላል በዚያ ሲያመነቱ እነሆ ሁለት ሰዎች የሚያንጸባርቅ ልብስ ለብሰው ወደ እነርሱ ቀረቡ ይላል። ምንድናቸው ይለናል እዚህ ጋር? ሁለት ሰዎች አለን። በዚያኛው ነገር መላእክቶች ናቸው አለን። የትኛው ትክክለኛ ሀዊ? ሁለት ሰዎች ናቸው እያለ ነው። ሀዊ ሰዎች ናቸው ይለናል እዚህ ጋር። ሰዎች ናቸው ይለናል። ምን ትላለህ? እዛ ጋር መላእክቶች ናቸው ይለናል። አይ በቃ ይሄ ስህተት ነው። ያው እኔ ሙስሊም ነኝ ለማወቅ ብዬ ነው ጠየቁ። እኔ ሙስሊም ነኝ ለማወቅ ብዬ ነው ጠየቁ። መቼ ሙስሊም ሆንክ? ቅድም ሞግተህ ስትከራከር ነበር። አይ በቅርቡ ነው ሙስሊም ሆንኩት። ያው ስላልገባኝ ነው። ጥያቄ ያለው አለ? ጥያቄ ያለው አለ? እሺ ጥያቄ ያለው አለ? እና ይሄ ሁሉ ግጭት አለ፣ ግን አምነው ተቀብለውታል። ጭራሽ ይህን ሁሉ ግጭት ይዘው ቁርአን መጡ። ቁርአን እኮ ለሙሐመድ እሱ የዓይን እማኝ አልነበረም ምናምን። የዓይን እማኝ ሆነው እንደሚገጫቸው አየናቸው። እነዚህ አላህ ነው እርስ በርሳቸው ማለት ነው። እሺ ይዘው ቁርአን መጡ። ቁርአን እኮ ለሙሐመድ እሱ የዓይን እማኝ አልነበረም። ጥያቄ ያለ? ሰላም ነው? ደህና አልሐምዱሊላህ። ተገናኘን በድጋሚ ኡስታዝ፣ በድጋሚ ተገናኘን። እንዳታስወጣኝ። አላይ ሲጀመር ገስት ላይ ሰው አያሳይም። የስ እሺ፣ አሁን ጥያቄ ያለኝ እኔ የሐዋርያት ሥራ ምዕራፍ 15 ላይ ቅድም ያወጣኸውንና ራስህም ያው እንደማይበሰብስ መጀመሪያ ይበሰብሳል አልክ፣ ሲቀጥል ደግሞ አይበሰብስም አልክ። የሐዋርያት ሥራ ምዕራፍ 15ን አወጣ። አሁን እኔ እንድታወጣልኝ የምፈልገው ዮሐንስ ወንጌል ምዕራፍ 11 ከቁጥር 25 አውጣልኝ። አንብባ። እሺ። ጌታችን ኢየሱስም አላት፣ ትንሣኤና ሕይወት እኔ ነኝ። አንድ የሚያምንብኝ ቢሞትም ይነሳል። የሚያምንብኝ አምላክ አይደለም ለምትሉት አንድ የሚያምንብኝ ቢሞት ይነሳል። ሕያው የሆነ የሚያምንብኝ ሁሉ ለዘላለም አይሞትም። ይህንንስ ታምኛለሽን? እርሷም አዎን ጌታ ሆይ አንተ ወደ ዓለም የሚመጣው የእግዚአብሔር ልጅ ክርስቶስ እንደሆንክ እኔ አምናለሁ። ያስካረል አንድ እንደረቆርጠ ብዬ ነው። እድ አንበብ የምትፈልገው? እሺ ልቀጥልልህ። እሺ እዛው ዮሐንስ ወንጌል ምዕራፍ 8 ከቁጥር 12 ላይ ደግሞ ጌታችን ኢየሱስም የዓለም ብርሃን እኔ ነኝ፣ የሚከተለኝ የሕይወት ብርሃንን ያገኛል አንድ እንጂ በጨለማ ውስጥ አይመላለስም። ቆይ ልመልስ እንጂ ቆይ ልጠይቅ መጀመሪያ። እኔ የዓለም ብርሃን ነኝ፣ የሚከተለኝ የሕይወት ብርሃን ያገኛል። ይህን የተናገረው እንግዲህ አምላክ አይደለም የምትሉት አምላክ ነው። እዛው ዮሐንስ ወንጌል ምዕራፍ 11 ምዕራፍ 10 ከቁጥር 11 ላይ ደግሞ ቸር ጠባቂ እኔ ነኝ ይላል። ቸር ጠባቂ ማለት ምንድን ነው? የምጠብቃችሁ እኔ ነኝ፣ እረኛችሁ እኔ ነኝ ማለት ነው አይደል? ስለዚህ እንደዚህ ካለ ለሌሎች ትንሣኤ ከሆነ የሚበሰጠው አንተ በምን አንጻር ነው? በእርግጥ የሐዋርያት ሥራ ላይ ቅድም አንተ እንዳነበብከው ይበሰብሳል ሳይሆን እንዳይበሰብስ ነው አይደል ያለው? ስለዚህ ይህንን መልስልን እስኪ። እሺ አምላክ ሞቷል አይደለ? ወደ መበስበሱ ስለሄደ አምላክ ሞቷል። በመጀመሪያ
አምላክ ሞቷል ታምናለህ? አምላክ እንደሞተ መልስልኝ። የሚባለው ከሞት በኋላ የሚመጣ ነገር ስለሆነ በሞቱን እንተማመን። በመጀመሪያ አምላክ ሞቷል? ኖ አይደለም። ጌታችን ኢየሱስም ትንሣኤና ሕይወት እኔ ነኝ አለ። ለሌሎች ትንሣኤና ሕይወት ከሆነ ለምን በሰበሰ ብለህ ታወራለህ? ይህን መልስ ነው። ሞት የሚለውን ሀሳብ ተወው። በሰበሰ ብሎ መጽሐፍ እኮ ነው። እሺ ልመልስልህ ኡስታዝ ይሰማል? እየሰማንህ ነው። እሺ ለምሳሌ በእስልምና ኢየሱስ ክርስቶስ አልተሰቀለም አልተገደለም ይላል አይደል? እንደዚህ ካለ መልሳችሁ ደግሞ ምን ትላላችሁ? ኤሎሄ ኤሎሄ ላማ ሰበክታኒ ብሎ ጮኸ እና ያ ሲጮህ ወደ አላህ ነው ጮኸው። አልተሰቀለም ካላችሁ ለምንድን ነው ደግሞ ሞቷል በስብሷል ብላችሁ የምታምኑት? ይሄው ራሱ አይጋጭም? ሲቀጥል በቁርአን ላይ እንዲህ ብሏል፣ ጭብጥን አፈር በወረወርክ ጊዜ አልገደልከውም። ቆይ ማን ሚውተር? ጭብጥን አፈር በወረወርክ ጊዜ አልገደልከውም፣ ነገር ግን እኛ ገደል ነው። ይሄ ሐሳብና ቅድም አልተሰቀለም አልተገደለም ከሚለው ጋር አይመሳሰልም። እንዴት ብትለኝ ጭብጥን አፈር በወረወርክ ጊዜ አልገደልከውም፣ ነገር ግን እኛ ገደል ነው። ያ ማለት አንተ ሳይሆን ነፍስን ከስጋ የምትለየው እኔ ነኝ ሲል ነው አይደለም? መነጽር የት ነው ያለው? የለም ቁርአን ላይ። እሺ ቀጥል። ቁርአን ላይ የለም። ይሄ መነጽር ምን ጭብጥ አፈር ጭብጥን አፈር አሁን ነብዩ መሐመድ በጦርነት ላይ ሳሉ ጭብጥን አፈር በወረወርክ ጊዜ ጭብጥን አፈር በወረወርክ ጊዜ የቱ ጋር? አንተ የቁርአን መምህር አይደለህ እንዴ? ለምን አታውጣልኝ? እንደሱ አይደለም። ምን እንደሚል ልንገርህ። ሱረቱል አንፋል ላይ ይገኛል። ወማ ረመይተ ኢዝ ረመይተ ወላኪን አላህ ረማ። ጭብጥ አፈር አዳምጥ እኮ ረጋ በል። የምን ዶክተር ነህ ግባለህ? ከይቅርታ ጋር ረጋ በል እንጂ ሰከንድ በል። አንድ አዳምጥ። ወማ ረመይተ ኢዝ ረመይተ እኔ የት እንደሚገኝ አውቃለሁ። ምን ቃል እንደተጨመረ ምን ቃል እንደተቀነሰ አውቃለሁ። ዝም ብለህ በአማርኛ ብቻ ስትናገረው ማለት ነው። በሱረቱል አንፋል ላይ ይገኛል። ወማ ረመይተ ኢዝ ረመይተ ወላኪን አላህ ረማ ይላል። ጭብጥ አፈር የሚል ቃሉ ላይ የለም። አውጥቼ ላሳየህ አሁንስ የምን ጭብጥ አፈር ነው ልጄ? ቁጥር 17 ላይ ያውና ጭብጥ አፈር አረበኛው ላይ የለም ወይ? በቅንፍ ያስቀመጡት ነው። እሺ ላንብበው። አዳምጥ ረጋ በል። አረበኛው ላይ እንደዛ የሚል የለም። በቅንፍ አስቀምጠውት ነው። ጭብጥ አፈር የሚል የለም። አረበኛው ላይ ምን ይላል? ፈለም ተቅቱሉሁም ረጋ በል አዳምጥ። ፈለም ተቅቱሉሁም ወላኪን አላህ ቀተለሁም። አንተ አልገደልካቸውም፣ ነገር ግን አላህ ገደላቸው። ወማ ረመይተ ኢዝ ረመይተ ወላኪን አላህ ረማ። በወረወርክም ጊዜ አንተ አልወረወርክም፣ ነገር ግን አላህ ወረወረ ይላል። አሁን እዚህ ጋር ከቅንፉ ውጭ ባለው ላይ ጭብጥ አፈር የሚለውን አታገኝም በፍጹም። ጭብጥ አፈር የሚል አረበኛው ቃል ላይ በፍጹም የለም። ለምን በአማርኛው ሲተራ? እሺ እኔ ማሳት የፈለግኩት ሀሳብ እንደሱ አይደለም፣ ስለ አፈሩ አይደለም፣ ስለ አፈሩ ሳይሆን አልገደልካቸውም፣ ግን ገደላቸው። ጭብጥን አፈር በወረወረም ጊዜ አንተ አልወረወርክም፣ ግን አላህ ወረወረ። ይህ ሀሳብ አሁን ለምሳሌ እናንተ አልሰቀላችሁትም አልገደላችሁትም ከሚለው ጋር አይመሳሰልም። ምንም የሚያገናኘው ስለዚህ ጋር ስለ ግድለትና ስለ ስቅለት የሚያነሳ ነገር አይደለም። ኖ ይመሳሰላል፣ በደንብ ነው የሚመሳሰለው። ኡስታዝ አትካር። ለምንድን ነው ያልኩት? አሁን እዚህ ጋር ጭብጥን አፈር በወረወርክ ጊዜ አንተ አልወረወርክም፣ ነገር ግን እኛ ወረወርን ሲል ምንድነው? አሁን በቁርአን አላህ የራሱን የማላክ ስራ እኛ የሚለው አላህ ራሱን የማላክ ስራ ነው። አልወረወርክም ሲል እኔ አስተዋጽኦ አደርጋለሁ እንጂ አንተ የመግደል ስልጣን የለህም ሲል ነው። ሁሱዬ ሰላም አለይኩም። ሁሱ ስለ ስቅለት ነው እያወራ ያለው ወይስ ስለምንድን ነው? እዚህ ጋር እየተወራ ያለው በጂሃድ ጊዜ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ከጠላት ጋር ጂሃድ በሚያደርጉ ጊዜ ወማ ረመይተ ኢዝ ረመይተ ይላል። ቀስትና ተወረወርን በምትወረወር ጊዜ ወላኪን አላህ ረማ፣ ነገር ግን አላህ ወረወረ እያለ እየተናገረ ነው። ገባችኋል አይደል? አላህ ወረወረ ያለው
ሰቀላችሁትም አልሰቀላችሁትም፣ ነገር ግን መግደልና መስቀል የምችለው እኔ ነኝ ሲል ነው አይደል አላህ የተናገረው? አይ አይደለም፣ አይሁዶችን አልገደላችሁትም አልሰቀላችሁም። አዳምጥ። ከጠየቅህ በኋላ ለምን መሰላት በላይ ከጠየቅህ በኋላ አዳምጥ። አላህ ገደለው ሰቀለው የሚል የለም። ይሄንን ለማጽደቅ ፈልጎ ነው እሱ እየተናገረ ያለው ምንድነው? አልገደሉትም አልሰቀሉትም ካለ በኋላ ያንን ማንን እያወገዘባቸው ነው? አይሁዶች ገለነዋል ሰቅለነዋል ስላሉ ነው። ወቀውሊሂም ኢና ቀተልና አልመሲሐ ዒሳ ብነ መርየም የማርያምን ልጅ ክርስቶስን እኛ ገደል ነው ብለው በመናገራቸው ምክንያት አላህ ሱብሓነሁ ወተዓላ አልገደሉትም አልሰቀሉትም እያለ እየተናገረ ያለው ያንን ነው። ታሽ መጀመሪያ በአረበኛው ቁርአን ላይ አፈር የሚል የለም ማለት። ከዛ እንግዲህ አማርኛ መስማት የሚችል ሰው ካለ ጭብጥን አፈር በወረወርክ ጊዜ ነገር ግን አንተ አልወረወርክም እኛ ወረወርን እንጂ የሚለው ሐሳብ አላህ የበላይ ስለመሆኑ በነገራቶች ላይ የበላይ ስለመሆኑ ነው የሚያስብ አለ። ምን ነበር ወሱ? ሰላም አለይኩም አለ። እሺ ሰላም አለሁ። አይ ይሄ ፖይንት ያው ከውጪ እቺ አርቲክል ላይ የሚያነቧት ስለሆነ ስለማቃት ወማ ረመይተ የሚለው ላይ ከስቅለት ጋር በማገናኘት የሚያመጧት ፖይንት ናትና እዚህ ላይ ያለው አላህ Subhanahu Wa Ta'ala ለነብያችን መሐመድ ሰለላሁ ዐለይሂ ወሰለም ያደረገውን ተአምር ነው። ነብያችን መሐመድ ሰለላሁ ዐለይሂ ወሰለም በጂሃድ ጊዜ ማለት ነው ትንሽን አፈር ይዘው በሚወረውሩበት ጊዜ አላህ Subhanahu Wa Ta'ala ግን እያንዳንዱ ሙሽሪክ ላይ ማለት ነው አደረሰው። እያንዳንዱ ሙሽሪክ ላይ አደረሰው። ይሄ አላህ Subhanahu Wa Ta'ala ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሚያደርገው ምንድነው? ለነብያችን መሐመድ ሰለላሁ ዐለይሂ ወሰለም የሚያደርገው ድጋፍ ነው። ወይም ደግሞ አላህ Subhanahu Wa Ta'ala እንደረዳቸው ማንን እንደረዳ ነብያችን መሐመድ ሰለላሁ ዐለይሂ ወሰለምን እንደረዳ የሚያሳይ ነው። አሁን አንተ ይሄ ወማ ረመይተ የሚለው ነብያችን መሐመድ ሰለላሁ ዐለይሂ ወሰለም አንተ አይደለም የወረወርከው አላህ Subhanahu Wa Ta'ala ነው ያደረሰው የሚላቸው ፖዚቲቭሊ ነው የሚታየው ማለት ነው። ኦኬ ፖዚቲቭሊ ነው። አላህ Subhanahu Wa Ta'ala ደግሞ ይሄንን አያይዘ ቆይ አዳምጣ ፖዚቲቭሊ ነው የሚታየው። ያ ማለት ምንድነው? አላህ Subhanahu Wa Ta'ala ነብያቶችን የራሱን ነብይ በመግደል ግን አይተባበርም። ይሄንን አንቀጽ ይዘህ አንተ ኦኬ ይሄንን አንቀጽ ይዘህ ስለ ግድለት ይሄ ስለ ስቅለቱ ያነሳውን አላህ Subhanahu Wa Ta'ala ወማ ቀተሉሁ ወማ ሰለቡሁ የሚለውን አልገደላችሁትም አልተሰቀለምም አልተገደለም የሚለውን አንስተህ አላህ Subhanahu Wa Ta'ala ነው ያደረገው አይሆንም። ለምን? አላህ Subhanahu Wa Ta'ala በመጥፎ ነገር ስለማይተባበር። አላህ ራሱ ምን ብሎ ያዘናል? አላህ ራሱ ምን ብሎ ነው የሚያዘን? ተዓወኑ ዐለል ቢሪ ወተቅዋ በመልካምና አላህን በመፍራት ተጋገዙ፣ በመጥፎ ነገር አትተጋገዙ ነው የሚለው። ገብተዋል? ስለዚህ ያኛው የሚያነሳው ወማ ረመይተ ብለህ ያነሳው አላህ Subhanahu Wa Ta'ala በዘመቻ ጊዜ በበድር ዘመቻ ጊዜ አላህ Subhanahu Wa Ta'ala ነብያችን መሐመድ ሰለላሁ ዐለይሂ ወሰለምን የረዳበትን ነው የሚያሳየው። ይሄኛው ዒሳ አለይሂ ሰላም ስቅለትን ደግሞ የሚያሳየው አላህ ራሱ ነብያቶችን ራሱ በመጥፎ ነገር ተባብሮ ማለት ነው እኔ ገደልኩት የሚለውን የሚያስይዝልህ አይደለም ማለት ነው። መልሴ ገብቷል? መጀመሪያ አሁን መጀመሪያ ፖይንት ላንሳለህ። ፖይንት ምንድነው? አንተ አስተዋጽኦ አረክ እንጂ የምገለውም የማስሞተውም እኔ ነኝ ሲል ነው አይደለ? ስሚዝ ያንተ ሐሳብ አይደለም። የመጀመሪያ የተነሳው በበድር ጦርነት ላይ ቆይ እኔንም ስማኛ። በበድር ጦርነት ላይ እሺ እኔ ቃሉን መጠቀም ስላልፈለኩኝ ነው አላህ የመሐመድ ረዳት መሆኑንና ሊረዳው ስለፈለገ ያንን ቃል ስለዚህ ሰው አስተዋጽኦ ያደርጋል እንጂ የሚገልም የሚያስሙትም ፈጣሪ ነው የሚል ሐሳብ ነው አይደል ያለው ቃሉ። እሱ ፋይናል ኮንክሉዥን ላይ የትኛውን ቦታ ላይ ነው? የትኛውን ቦታ ላይ አላህ Subhanahu Wa Ta'ala ነው? በምን ሂሳብ ነው አንተ ለኮንክሉዥን አይሆንም ለልኮ አድምጠኛ ነኝ። አዳምጠኝ። ኧረ ተረጋጋ እንዴ! የምን ጩኸት ነው? ተረጋጋ እንጂ ምን አስጮኸ? አሁን ለኮንክሉዥንህ አይረዳህም ነው። እኔ እኮ ቆይቷል እኮ ይሄን ሙግት ስለማቀው ቀስ ብዬ እያስረዳሁ ነው። መጮህ እዛች ጋር ተረጋጋ። ቆይ እሺ ኧረ ተረጋጋ እንዴ! ምን ሆነሃል? ላግ እያረገብህ ነው? ምንድን ነው ላግ እያረገብህ ነው?
ኖ ሳይሆን እኔ እንዳወራ እድል ስጠኝ እያልኩ ነው እኮ። አወራህ፣ ችግር የለውም። ለዚህ ኮንክሉዥን ቢስሚላህ እስቲ አውራ። እሺ እዚህ ጋር አሁን ሁለቱ ሐሳቦች ጭብጥን አፈር በወረወርክ ጊዜ አልገደልከውም፣ ነገር ግን እኔ ገደልኩ አለ። እዛኛው ላይ ደግሞ ወማ ሰለቡሁ ወማ ቀተሉሁ አልክ አንተ። እናንተ አልገደላችሁትም፣ አልተገደለም፣ አልተሰቀለም የሚለው ሐሳብ ሁለቱ ምኑ ነው የሚለያየው? እኔ ነኝ የምገለው ሲል እኮ ነው። በጣም ጥሩ እኮ፣ በጣም ጥሩ እኮ። አሁን እሱን ላስረዳህ ስለሆነ አሁን ተረጋግተህ አዳምጥ። በቃ እኔ ገብቶኛል እኮ ጥያቄ መጀመሪያ ታች ሆኜ ስለገባኝ ነው ገስት ላይ የገባሁት። ስለዚህ አዳምጥ መጀመሪያ። እሺ አዳምጥ። ሁለቱ ለዛኛው ያነሳውና ይሄኛውን ለኮንክሉዥንህ እንደማይሆን ላስረዳ ስለሆነ አዳምጥ። ያኛው አላህ Subhanahu Wa Ta'ala በኸይር ነገር ወይም ደግሞ በመልካም ነገር ነብያቶችን እንደሚያግዝ ኦኬ፣ በተአምር እንደሚረዳቸው የሚያሳይ ነው። አንድ በምን ነገር? በመልካም ነገር። በደንብ አዳምጥ። ያኛው የሚያነሳው በመልካም ነገር ነብያቶችን አላህ Subhanahu Wa Ta'ala እንደሚረዳ። ለምሳሌ ምን አድርጎ ረዳቸው? ትንሽን አፈር እንኳን ይዘው በወረወሩበት ጊዜ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ያቺ ትንሽ አፈር ጭብጥ አፈር ያ ሁሉ ሙሽሪክ ላይ ማለት ነው መግባት አይችልም ነበር። አላህ Subhanahu Wa Ta'ala ግን ስለሚችል ያ ሁሉ ነገር አደረገላቸው። በምን መልኩ ነው ያገዛቸው? በመጥፎ ነው ወይስ በመልካም ነገር ነው? ይሄንን መጀመሪያ መልስ። በመልካም ነገር ነብያቶችን አገዛ አይደለም? መግደል መልካም ነገር ነው። መጀመሪያ ሲጀመር መግደል መልካም ነገር ነው። ይሄ ነብያቶችን በጦርነት ጊዜ በተአምር እንዴት እንደረዳቸው የሚያሳይ ነው። እድም እኮ ኡስታዝ ለምሳሌ የሆነ ጥቅስ አንስቶ ቆይ ለምን አይደለም ብቻ መልስ። ይወደ ጥያቄን በጥያቄ ነው አብራ መልስ። ይኸው በቃ እያስጨረስኩ ስለሆነ መግደል በእስልምና የለም፣ በክርስትና ግን አትግደሉ ይላሉ እያለ ነበር ኡስታዝ። ኮንቴክስት ማተር ያደርጋል። ይኸውልህ ሽፍታ ታርጋ አሁን የሆነ ሲይዝክ ስለመግደል ነው የሆነ ነገር ሲይዝክ ሽፍታ ታድርግ ፕሊስ፣ ሽፍታ ታድርግ። ይሄ የሚያወራው የበድር ጦርነት ተመሳ ስለሆነ ፕሊስ አዳምጥ። ኧረ ፕሊስ አዳምጥ። ይሄ የሚያወራው በጦርነት ጊዜ ነቢያችንን መሐመድ ሰለላሁ ዐለይሂ ወሰለም አላህ Subhanahu Wa Ta'ala እንዴት እንደረዳቸው የሚያስይዝ አንቀጽ ነው። አንድ ይሄንን ያዝ፣ በቃ ይሄንን ያዝ። አሁን ወደ እንትኑ እንሂድ፣ ወደ አነሳው እንሂድ። በጣም በቀላሉ ላስረዳ። ወደ አነሳው እንሂድ። አላህ Subhanahu Wa Ta'ala አልተሰቀለም አልተገደለም ብሎ ሲናገር ያ ማለት አንተ ኮንክሉዥን ምን ለማድረግ ነው የፈለከው? ያ ማለት እናንተ አልተሰቀላችሁትም አልገደላችሁትም፣ እኔ ነኝ የገደልኩት እኔ ነኝ የሰቀልኩት የሚለውን የሚያስይዝልኝ ነው እንዳትል እዛው አንቀጹ ላይ ይይዛል። ምሳሌ እዛው አንቀጹ ላይ ሁሱ መክፈት ትችላለህ ወይስ እኔ ልክፈተው? እዛው ቦታ ላይ አላህ Subhanahu Wa Ta'ala አይሁዶች ገናቸው ገለነዋል ሰቅለነዋል ያሉት ገድለነዋል ሰቅለነዋል ያሉት እነርሱ ናቸው። አላህ Subhanahu Wa Ta'ala ደግሞ አልገደሉትም አልሰቀሉትም እያለ የእነርሱን ስራ አላህ እንዳከሸፈባቸውና እንዳበላሽባቸው እየተናገረ ነው። ለማንኛውም እንክፈተው። መግደል የሚባለው ደግሞ ለሁለት ይከፈላል። እሱን ስንነግረህ ነበር ቅድም። አውቀ መረዳት የማትፈልግ ልጅ ነው ነገራችን ነው። እዛው ማስረዳት እንችላለን። አንድ ፖይንት ብቻ የማይገናኝ መሆኑን አለ እናንተ ናችሁ የምታስወጡኝ እንጂ ነው ያለው። ኦኬ ላይክ አለ እስክትሰልም ድረስ እዚሁ ተሆነ። እሺ ይታያል አይደለ? ማን ነው ለአከ ነው? ችግር የለውም። አሁን እዚች ጋር ቆይ ተረጋጋ አንዴ። ኧረ ቆይ ተረጋጋ እንዴ ልጁ ሁሉ ነገር ላይ ፊት አትበል። እኔ ፖይንት ሜክ ላረግ ስለሆነ አዳምጥ። እሺ አዳምጥ። ካነበብኩኝ በኋላ ጥያቄ ጠይቃለሁ። እኛ የአላህ መልእክተኛ የመርየም ልጅ አልመሲህ ኢሳን ገደልን በማለታቸው ረገምናቸው ይላል። ከዛ በኋላ አላህ Subhanahu Wa Ta'ala አልገደሉትም አልሰቀሉትም፣ ግን ለእነርሱ የተገደለው ሰው በኢሳ ተመሰለ። እነዚያም በእርሱ ነገር የተለያዩ ከእርሱ መግደል በመጠራጠር ውስጥ ናቸው ይላል። በደንብ አዳምጥ። ጥርጣሬን ከመከተል በስተቀር በእርሱ ነገር ምንም እውቀት የላቸውም፣ በእርግጥም አልገደሉትም ይልና በደንብ አዳምጣው። ዝቅ ይልና ይልቁንስ አላህ ኢሳን ወደ እርሱ አነሳው፣
አላህ አሸናፊ ጥበበኛ ነው ይላል። አሁንም በደንብ አዳምጥ። እዚች ጋር ነው የኔ ጥያቄ። ከመጽሐፉም ሰዎች ከመሞቱ በፊት በደንብ አዳምጥ። ምን ከመሆኑ በፊት? ከመሞቱ በፊት በእርሱ በኢሳ በእርግጥ የሚያምን እንጂ አንድም የለም፣ በትንሣኤ ቀን በእነሱ ላይ መስካሪ ይሆናል አለ። አሁን ያኛውን አንቀጽ አንስተህ አንተ ለዚህኛው ኮንክሉዥን የምታቀርብ ከሆነ ለዚህ ለምዕራፍ 4 ቁጥር 159 የምታቀርብበት ከሆነ እዛው ወረድ ብሎ ቁጥር 159 ላይ ኤግዛክትሊ አለመሞቱን እንዴት እንደሚነግርህ ይኸው። ከመጽሐፉም ሰዎች ከመሞቱ በፊት በእርሱ በኢሳ በእርግጥ የሚያምን እንጂ አንድም የለም አለ። አሁን ጥያቄ ስትሬት ፎርዋርድ ጠይቃለሁ፣ ትመልሳለህ። የመጽሐፉ ሰዎች እነማን ናቸው? ሚውታንሳ አሁን ሚውታንሳ ቶሎ በል። አሎ አልሰማም። ቆይ ጣልቃ ትግባ። ማን ነው ደግሞ? አሎ ጣልቃ ትግባ። ላከ አለ ና አሁን ሚውት አታድርግ። ና ቶሎ በል፣ ሰዓት የለም። ሚውትህን አንሳ። ጥያቄ ብቻ ነው የምጠይቅህ፣ ትመልሳለህ። የመጽሐፉ ሰዎች እነማን ናቸው? ማና ማን? ክርስቲያንና አይሁድ አይደለም? በጣም ጥሩ። ከመጽሐፉ ሰዎች ከመሞቱ በፊት በእርሱ በኢሳ በእርግጥ የሚያምን እንጂ አለ። ምን ከመሆኑ በፊት? በእርሱ በኢሳ በእርግጥ የሚያምን እንጂ አንድም የለም አለ። ምን ከመሆኑ በፊት እያለ ነው። አይታየም? በደንብ አዳምጥ። አሁን እሱን እኮ ላሳየ ነው። ከመሞቱ በፊት በእርሱ በኢሳ በእርግጥ የሚያምን እንጂ አንድም የለም አለ አይደለ? ኧረ ጉዴ! ኧረ አዳምጥ። ይሄው ምን የት ሄድክ? ከመሞቱ በፊት ምንም ፕሮቮክ አታድርግ። ይኸውልህ ስትያዝ ፕሮቮክ አታድርግ። ቀጥታ መልሳት። አይዞ ፕሮቮክ ላይ አትሂድ። አይዞ መልሳት። በኢሳ አይሁድና ክርስቲያኖች በኢሳ ሁሉም ያምናሉ አለ። አምነዋል። አሁን ላይ አይሁድና ክርስቲያኖች በኢሳ አምነዋል። በኢሳ ቁርአን ላይ በተጠቀሰው በኢሳ አምነዋል። ስለ ቁርአን አያገባኝም። የጠየቅከው ስለምንድን ነው? የጠየቅከው ቁርአን ነው። የጠየቅከው ቁርአን ነው። አዎ እኮ ጽንሰ ሐሳቡን እያስረዳሁህ ነው። ጽንሰ ሐሳቡን ቁርአን ላይ ጠየቅ አይደለ? ቁርአን ላይ ጠየቅ አይደለ? አንተ ጣልቃ ትግባ። ሄሎ አትረብሿ። እኔ ጽንሰ ሐሳብ እኮ ጌታችን ኢየሱስን ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ይነሳል። እኔ እሱን አይደለም። ጥያቄህ ቁርአን ላይ ነው አይደለ? ጥያቄህ ቁርአን ላይ ነው። ቁርአን ላይ እየመለስኩልህ ነው። አይሁዶች በኢሳ አምነዋል? ንገረኝ። የጠየቀው በቁርአን ነው የሚመለስ። ይኸውልህ አንድ ጥያቄ ተረዳም። ጥያቄ ኢንተርናል ክሪቲክ ነው። ኢንተርናል ክሪቲክ ቆይ አዳምጥ ፕሊስ። ቁርአኑ የጠየቀው ጥያቄ ኢንተርናል ክሪቲክ ነው። ያ ማለት በቁርአን ውስጥ ነው ምን አድርገህ ማስረጃ አድርገህ እንዲፈታ አድርገህ በቁርአኑ ነው የጠየቀው። በቁርአን ውስጥ ኢንተርናል ክሪቲክ ስትጠይቅ በቁርአኑ መሰረት ነው የሚመለስልህ። ስለዚህ አሁን አንዳንድ የማይመችህን ስታገኝ አይን አይመለከተኝም ይሄ ቁርአን ልትል አትችልም። ለምን? ቁርአኑ በቁርአን መሰረት ስለጠየቅ። ስለዚህ አሁን በቀላሉ ምን ትመልሳለህ መሰለህ? በኢሳ በቁርአን በተጠቀሰው በኢሳ ክርስቲያኖችና አይሁዶች አምነዋል? አምነዋል ወይ አላመኑም? ቶሎ በል። አይሁዶች አምነዋል፣ ክርስቲያኖች ያምናሉ። ስለዚህ አላመኑም ማለት ነው። የመጽሐፉ ሰዎች ሙሉ ለሙሉ አላመኑም ማለት ነው በኢሳ። ምን ሆነ ነው? አይሁድ አያምኑም።
እንደዋሽ እኮ አይደለም። ስለዚህ አሁን ላይ አላመኑም ማለት ነው። አሁንም አያምኑም። አሁን ላይ አላመኑም ማለት ነው። እነሱ ይመጣል ብለው እነሱ እንደናንተ ቆይ እንደናንተ እኛ አልሰቀልነውም አልገደልነውም ብለው የሚያምኑ ናቸው አይሁድ። ግልጽ ነው አይደል? የእናንተን ጽንሰ ሐሳብ የሚያረመዱ ናቸው። ከእናንተ ጋር ነው እንጂ የሚደመሩት ከኛ ጋር ይደመሩ። አይሁድ አልሰቀልነውም ብለው ነው የሚያምኑት። አይሁድ እኛ አልሰቀልነውም አልገደልነውም ብለው ነው የሚያምኑት። አይሁድ የእናንተ መጽሐፍ ቁርአን ላይ ያለውን ኢሳ ይሄኛውን ኢሳ ይኸው መጀመሪያ የሚሳደብ